እና ወይዘሮ ሊኩን ስለ ልጃቸው በጣም እየተጨነቁ ነው እና ድግመኛ ትመረምራለች ወይ እሺ ትለናለች ወይ እያሉ እንዲሁም ደግሞ ዝኑ አትመረመርም እንደዛ እያሉ እየተጨናነቁ ነው ማለት ነው። እንግዲህ በዚህ መሀል ዳጊም ይመጣና ሌላ ወሬ ማውራት ይጀምራል ማለት ነው። እንግዲህ በዚህ መሀል ዝኑ እንባ እየተናነቃት እንደዚህ አይነት ቀልድ እንዴት ትጀምራለህ? እንዴት እንደዚህ አይነት ቀልድ ትቀልዳለህ? ትለዋለች። እንግዲህ በዚህ መሀል እናቴ ተረጋጊ እያለ ዳጊም እናቱን ለማረጋጋት ይሞክራል ማለት ነው። እንግዲህ ለዳጊም እንግዲህ አባቱ ለሱ አስቦና ተጨንቆ እንደሆነ ትነግረዋለች ማለት ነው። እንግዲህ ዳጊም በጣም ተጨናንቋል። እንግዲህ ኮማንደሩም ደግሞ ነፍሰ ገዳይ እንደሆነና ጨካኝ እንደሆነ ነው ዝኑ እየነገረችው ያለው ማለት ነው። እንግዲህ አባቴ ያለ ጥፋቱ ነው ስደተኛ የሆነው፣ ከአባቴ ነፍስ አይበልጥም። አባቴ እንግዲህ በየቆሻሻው ቦታና በየማይሆን ቦታ እያደረ ያለው ያለ ጥፋቱ ነው ይላል። እነዚህ ላይ እንግዲህ እውነቱን ነው ሲልባ የዳጊ አባት እንግዲህ ዝም ብሎ ማይሆን ቦታ ነው እያደረና ማይሆን ቦታ ነው እየዋለ ያለው ማለት ነው ለልጁ ሲል። እንግዲህ ዳጊም ይህንን ነገር ፍትህ ሳላሰጥ አይን ነገር መፍትሄ ሳይገኝለት ዝም ብዬ ማየት የለብኝም ነው የሚለው። እንግዲህ እዚህ ላይ እውነቱን ነው። በዚህ መሀል እንግዲህ ስልክ ይደወልለትና ማንሳት ይጀምራል ዳጊ ማለት ነው። እንግዲህ እናቱም ዝኑ ማን ነው የደወለልህ ዳጊ እያለች ማን እንደደወለና የደወለውን ሰው ማወቅ እንደምትፈልግ ትጠይቀዋለች ማለት ነው። እሱም እንግዲህ ኮማንደሩ እንደደወለለትና ስልኩን ከየት እንዳመጣ እንትን ይላል ማለት ነው፣ ያስባል ማለት ነው። እንግዲህ በዚህ መሀል ጩና ታስራለች። ጩና ብሎ ይደነግጣል። እንግዲህ እናትየውም ስለ ጩና አታውቅም እና ጩና ማናት ደግሞ ብሎ ስለ ጩና እንግዲህ ማጣራት ይሞክራል። እንግዲህ ያ የተረገመ ሰው ጩናን ይዞብኛል ማለት ነው ይልና እዛ አስገድዶ ስልኬን ተቀብሎ ለዛ ነው የሚደውለው ማለት ነው ብሎ እንግዲህ ሌላ ችግር ውስጥ እየገባ እንደሆነ ይናገራል ማለት ነው። እንግዲህ እናቱም ዝኑ ምንድነው በግልጽ የሆነውን ነገር ሁሉም አትነግረኝ፣ ምንድነው እየተፈጠረ ያለው እያለች መጠየቅ ልጇን ዳጊን ትጀምራለች ማለት ነው። እንግዲህ ዳጊ ሌላ የአባቱ ሳያንሰው ደግሞ ሌላ ጭንቀት ውስጥ እየገባ ነው ያለው። እንግዲህ ስልኩንም አንስቶ ስልክ መደወል ይሞክራል። ስልኩም አይነሳለትም። እንግዲህ ስልኳ የፍቅረኛው ስልኳም እየሰራለት አይደለም እና ይዟታል ማለት ነው ምናምን እያለ መጨናነቅ ይጀምራል ማለት ነው። እንግዲህ እዚህ ላይ ደግሞ ሪች ፍቅረኛዋን ተረዳኝ፣ እኔ እወድሃለሁ እባክህ ምናምን እያለች እዚህ ታስቸግረዋለች ማለት ነው። እሱ ደግሞ ተይኝ ለምን አትተይኝም እያለ እንድትተወው ነው እየጠየቃት ያለው ማለት ነው። እሷ ደግሞ ረስተው እንደማትኖርና ህይወቷን እንዳበላሸው በፊት የተናገረውን ነገር እየኖረው እንዳልደለ እያነሳች ማልቀስ ትጀምራለች ማለት ነው። እንግዲህ የርች ፍቅረኛም ምንም ሆን ብሎ ለመራቅ ምናምን ያደረገው ነገር ስለሆነ አልተደናገጠም። እንግዲህ ሪችና አምራንም ማውራት ይጀምሩና ፍቅረኛዋ መኪና እንደገዛላት እጮኛዋ መኪና እንደገዛላት ትነግራታለች ማለት ነው ሪች። እንግዲህ በስተመጨረሻም የቤት መኪና ባለቤት ሆንሽ ወይ እንዴት መኪና ገዛልሽ እያለች
ሪች አምራን ትጠይቃታለች ማለት ነው። እንግዲህ እንቺ ከተባልኩ ይገባሻን ከተባልኩ እምቢ ማለት ስለማልችል ምናምን እያለች እንግዲህ ትነግራታለች ማለት ነው። እንግዲህ መኪናውም ዝም ብሎ እንደሚቀመጥና እንደማይጠቀምበት ዝም ብሎ ትርፍ መኪናው እንደሆነ ከትርፍ መኪናውም አንዱን እንደሰጣት ትነግረዋታለች ማለት ነው። እንግዲህ ሪችም መኪና ሚስቱ የሞተችው በዚህ መኪና ነው ማለት ነው ምናምን እያለች ትጠይቃታለች። እንግዲህ አምራንም አዎ ነግሬሻለሁ እኮ ለዛውም ራሱ እየነዳ ነው አደጋው የደረሰና በዛ ምክንያት ነው በመኪና አደጋ ምክንያት ነው ሚስቱ የሞተችው ነው እያለች ያለችው ማለት ነው። እንግዲህ ሰውየው እንግዲህ እየተሰቃየና ጉዳት ውስጥ እንደሆነ እንደምታዝንለት ትነግራታለች ማለት ነው። እንግዲህ ሪችም አንቺን የመሰለ ቆንጆ ሴት የሰጠው ያንን ልፋቱን ያንን ጭንቀቱን ፈጣሪ አይቶ ነው አሁን ላይ ጥሩ ሚስት የሰጠው ነው እያለች ያለችው። እንግዲህ እሷም እኔ እንጃ እኔ እንዳሰብኳቸው አይደሉም ግን እንግዲህ ያለ ጭንቀቷን ልትነግራት ታስባለች ማለት ትነግራታለች ማለት ነው። እንግዲህ ምንድነው እንደዚህ የምትጨነቂው ምን ሆነሽ ነው ስትላት እሷም እናቱ እያስቸገረቻት እንደሆነና እናቷ ከባድ ሰው እንደሆነች ነው የነገራት ያለው። እንግዲህ ሪችም ጮና ከመታሰሯ በፊት ሁሉን ነገር እንደነገረቻትና በጣም ችግር ውስጥ እንደሆነች ጮናም ደግሞ መጥፎ ሰው እንደሆነች አማቲቱ ለሪች ነግራት ነበረ እያሰቃያቻትም እንደሆነ እና ምንድነው አድርጌ የምትልሽ ብላ ስጠይቃትም ብዙ ነገር ነው የምትናገረኝ አሁን ብታወራት ጊዜው እንደማያበቃ ብዙ በደል እንደምታደርስባት ምናምን ነው እየተናገረች ያለችው። እንግዲህ ኤርሚያስ ደውሎ ስለ ሪች ብዙ ነገር እነግርሻለሁ ብሎኛልና እሱን ከማግኘት በፊት ነው አንቺን ያገኘሁሽና ጮና ስለ ጮና እንግዲህ ብዙ ነገር ማወቅ የምፈልገው ነገር አለ ምን እንደገጠማት ግን እኔ አላቅም ነው እያለች ያለችው። እንግዲህ ምን ተፈጥሮ ነው አንቺ ግን ምንሽ ነው ሰላም አትመስይም ምናምን ስትላት እሷም ተስፋ እንደቆረጠችና ችግር ውስጥ እሷም ሪች ምንም ደስተኛ እንዳልሆነች ፊቷም ላይ ያስታውቃል። ለጓደኛውም ይሄን ነው የምትላት። እንግዲህ ህይወቷ እየጨለመ እንደሆነና ደስተኛ እንዳልሆነች ተስፋም እንደቆረጠች ትነግራታለች። እንግዲህ ለምንድነው ኤርሚያስ ጋር ተጣላችሁ ወይ ፍቅረኛሽ ጋር ምንድነው ችግር ውስጥ የሆንሽው ምንድነው ምን ገጠመሽ ትላታለች ማለት ነው። እንግዲህ እሱ ደግሞ ኤርሚያስ ፍቅረኛ አለው ፍቅረኛውም ሪች ናት። እንግዲህ ሪች ደግሞ ከድሮ ህይወቱ ከድሮ ስተቱ ከድሮ ሱሱ አውጥተዋለች። ይሄንንም እንግዲህ ተመልሶ ወደ ሱስ እንደገባና ወደ ቀድሞ ማንነቱ እንደተመለሰ ይነግራታል ማለት ነው። ሪችን በዚህ ሰዓት እንግዲህ ተናዳ በቃ ህይወቷ አደጋ ላይ እንደሆነ በማሰብ ወደዚህ ህይወቱ እንዲመለስ ስላልፈለገች በቃ በዚህ የተነሳ ነው እየተጎዳሁ ነው እያለች ነው። እውነት ለመናገር አንድን ሰው ከመጥፎ ህይወት ካወጡ በኋላ ተመልሶ ሲገባ እንደዚህ የሚያም ነገር ሌላ ነገር የለም። እንግዲህ እንዴት ተመልሶ እንዴት ይገባል ምናምን ትላለች። እንግዲህ በዚህ መሀል ሪች ጥፋት እንዳለባትና ጥፋት እየሰራች እንደሆነ ያንንም ጥፋት ሲያይ ደግሞ እሱ እንደደበረው ትነግራታለች ማለት ነው። እንግዲህ ይሄ ልጅ ወደ ጥፋት እየገባ ያለው እሷም ስህተት ስለሰራች በዛ በንዴት ነው። አንዳንድ ሰዎች ወደ መጥፎ ነገር የሚገቡት በመጥፎ ሱስ ነው። እንግዲህ አምራንም ለሪች ኤርሚያስ ለሷም ሆነ ለሪችም ሆነ ለልጇ የሚበቃትን ያህል ተቆራጭ እያደረገላት እንደሆነና ምንም ነገር እንዳላጎደለባት
መሟላት ያለበትን ነገር ሁሉ እያሟላላት እንደሆነ ይነግራታል ማለት ነው። እንግዲህ ለምን ወደ ድሮ ህይወቷ ለምን እንደተመለሰች ለምን ትመልሻለች? ስህተት እየሰራች ነው አንቺ ብላ እሷን እንደ ጥፋተኛ አድርጋ ትነግራታለች ማለት ነው። እንግዲህ በዚህ መሀል እንግዲህ ሪች ሱሰኛ ናት። እንግዲህ የሚሰጣት ገንዘብ ከቤት ወጪ አልፎ ከሚያስፈልጋት መሰረታዊ ነገር አልፎ ለሱስ እየበቃኝ አይደለም አይበቃኝም ለሱስ ምናምን ትላለች ማለት ነው። እንግዲህ በዚህ መሀል አንድ ሰው ትዳር የያዘ ሰው ሱስ መጀመር የለበትም ምንም አይነት ሱስ። በተለይ ሴት ልጅ ሁና ደግሞ እንደዚህ አይነት ሱስ ውስጥ መግባት ከባድ ነውና እንግዲህ እሷ ደግሞ ባሏም ሱስ አለበት እሷም ሱስ አለባት ማለት ነው።